ጌታ ምን አደረገልሽ? አሁን መስማት እንችላለን። ጌታ ያደረገልሽ ለእግዚአብሔር ሕዝብና ለእግዚአብሔር ክብር መናገር ትችላለሽ። እግዚአብሔር ዘመናችሁን ይባርክ። ለእግዚአብሔር ሕዝብ በክርስቶስ ኢየሱስ አምናችሁ በልጁ የጸደቃችሁ የእግዚአብሔርን መንግስት ወራሽ ልትሆኑ የተዘጋጃችሁ የእግዚአብሔር ቤተሰቦች እግዚአብሔር ዘመናችሁን ይባርክ። በእውነት እንደ እግዚአብሔር ያለ በሰማይ ቢሆን በምድር ከምድርም በታች የለም። እግዚአብሔር ትልቅ ነው። የእግዚአብሔር ቃል ሲናገር እግዚአብሔር መልካም ነው እና በመከራም ቀን መሸሸጊያ ነው። ደግሞ የሚገርመው ነገር እነማን ናቸው በእግዚአብሔር ተሸሽገው በመከራ ቀን የሚያመልጡት ሲል በእርሱ የሚታመኑ ያውቃል። እግዚአብሔር በቃ በእምነታችን ደስ ይላል። አለማመን እግዚአብሔርን አለማመን ደስ አይሰኝም። እግዚአብሔርን ስናምን እግዚአብሔር በእኛ ደስ ይላል። በእርሱ የሚታመኑትን ያውቃል። እግዚአብሔር ትልቅ ነው። እግዚአብሔር ለእኔ ብዙ አድርጎልኛል። በጣም ትልቅ ፈተና ውስጥ ነው ከጥቅምት ወር ጀምሮ ያለፍኩትና በጣም ከባድ ሁኔታ ውስጥ ነበረ። የሚያውቋሉ እዚህ ውስጥ ማለት አካባቢ ያሉ አሁን እያየኋቸው ያሉ ሰዎች አሉና እግዚአብሔር መልካም ነው። ትልቅ ነገር ነው እግዚአብሔር ያደረገልኝ። የኔ ቤት ማለት ከ96 ምናምን በፊት ጀምሮ ነው ቤት የነበረኝ ጨረቃ ሰፈር ፒኮክ ነው አካባቢ ፒኮክ አካባቢ መጨረሻ እና ጨረቃ ነው ግን የአየር ካርታ አለ። ስታንዳርዱን የጠበቀ ነው ማለት የሚገባው ነገር ማለት ነው። ነገር ግን ጥራት አታገኝም ማለት ሽንሸና ተጀመረ ማለት ነው። የሁሉም ቤት ሲፈርስ የመጀመሪያው ቤት ፈራሽ እኔ ነበረ። ግን የአየር ካርታ አለ። ካሬው የሞላ እላፊ ነው። በጣም የሚገርማችሁ ሰው ሲሰበስቡ የኔ ቦታ ከ200 ካሬ ቦታ በላይ ነው። ግን የሚሰጠው 105 ነው። ሲሰበስቡ ተጽዕኖ የኔ 105 ብቻ ብለው ያዙት። እዚህ ጋር ተጽዕኖ ነበር ከመጀመሪያው ጀምሮ። ልክ ጥቅምት 10 ላይ ነው ቤቱ የፈረሰው እና ሙሉ ለሙሉ ቤቴን መንገድ አነሳው። ከዛ ግን 2 ወር ያህል ጠብቆ ሽንሸናው ተሸነሸነና ለሁሉም ቦታ መሰጠት ተጀመረና ለኔ ግን አልተሰጠኝም። 6 ሰዎች መንገድ አንስቶናል። ሌሎቻቸው በቦታቸው ላይ ያሉት 6 ሰዎች ግን መንገድ አነሳ። ከዛ ሁሉም ብንጠብቅ አይሰጠንም። ቀን በቀን ቀበሌ ይሄዳለው። ቀን በቀን በቃ እግራቸውን ነው እነሱ ስጠብቅ ነው ሙሉ ስራ ቆሙ ማለት ይቻላል። የሚያውቁ ሰዎች አሉ። ቅዱሳን የሚያውቁ በጣም ስለኛ ቤተሰብ በጣም ሲጸልዩ ነበረ። ከዛ በኋላ ግን የሆነው ምንድን ነው? የመጨረሻ 6 ሰዎቻችንን ሰበሰቡና ጠሩና ምን አሉ? ቦታ አልቆብናል፣ ቦታ የለም ማለት። ስለዚህ ከተገኘ የ3 ሰው ቦታ አለ። ከዚህ ውስጥ በጣም ያስፈልጋቸዋል ብለን የምናስባቸው ሰዎች 3 ሰው እንመርጥና ለእነሱ እንሰጣለን አለ። ለሌሎቹ ከተገኘ እንሰጣለን ተብሎ ከተገኘ ቦታ ግን የለም ምንም ነገር ብለው ሰው በጣም መሪር የሆነ ሀዘን፣ በጣም መሪር የሆነ ለቅሶ እዛ ጋር ያለቀሱት። በጣም ብዙ ህዝብ አለ፣ ማሊሶች አሉ፣ የቀበሌ አስተዳደር አለ፣ ሁሉም ባለበት በጣም ያዘንኩት ጌታ ሆይ ለምን እኔ ይገባኛል። ሌሎች እንኳን በሰው ተመክተው በገንዘብ ተመክተው አግኝተዋል። እኔ ግን እንዴት ባንተ ተመክቼ እንዴት አላገኝም? ይህ ነገር ግን ለምን ሆነ? እዛው ጋር እግዚአብሔር ለምን ሆነ ግን አልኩት፣ አንተ አዋቂ ነህ። ለምን ይሄን እንዳደረግህ አንተ ታውቃለህ። እጠብቅሃለሁ። አሁን በጣም ብዙ ሆነን 6 ሆነን ስንመላለስ የሆነ ተሰሚነት አለ። ብዙ ሆነ ስትሄዱ ግን ለብቻችሁ ሆናችሁ ስትሄዱ በጣም ከባድ ነው። በጣም ተጽዕኖ አለ። አንደኛ ገንዘብ ያለው ሰው ነው የሚታየው በብዙ መልኩ ሰው ያለው ሰው። እኔ ግን ሰው የለኝም ገንዘብ የለኝም። ከሁሉ የሚበልጠው ጌታ አለ። ኢየሱስ ጌታ ነው። ቢመኩበት የሚያስመካ ቢደገፉበት የሚያስደግፍ እግዚአብሔር ከእኛ ጋር አለ። ዘመን ባይኖራችሁ ገንዘብ ባይኖራችሁ አትፍሩ። በእውነት ሰማይና ምድሯ የእሱ የሆነ ከእኛ ጋር አለ። ለእግዚአብሔር ያለ ማንም የለም። የሆነው ነገር እዛው ጋር መረጥና 3 ሰው ለ3 ሰዎች ቢሰጡ ቢሰዋቸው አዘን በጣም እነዛን ቀን ለህይወት ያዝኜ ለቤተሰቡ አለ። ሰው ሞቶብናል።
በጣም የምንወደው ሰውን በቅርብ አጥተናል። ወንጌላዊ ሰለሞን ኪሎ ብሎ ወንጌል የሚያገለግል የሲስተር ባል ነው። በጣም አዝነናል፣ ልባችን ተሰብሯል። ግን ከዛ ጊዜ የባሰ በጣም ነው ያዘነው፣ በጣም ያዘኑት። ግን እግዚአብሔር ትልቅ ነው። እዛም ጋር ነው ሄደው ተማክረው ተሞሰው ሰዎቹን የራስ የሆነ ሰው የመረጡት እዛው ጋር እግዚአብሔር ቋንቋቸው እንደመላለቀ እርስ በርስ ተደባደቡ። በዱላ የተፈነካከቱት ተያይዘው ለማንም ሳይሰጥ ለሶስቶቹም ሰዎች ሳይሰጥ ተያይዘው ሄዱ። ገቡ ቆመ ሰው። ከዛ ይሄ ሆነው ሰኞ ቀንና አንድ ጠብቄ ሲመጣ እግዚአብሔር ስለኔ ይናገራል፣ እግዚአብሔር ስለኔ ይሟገታል። የእግዚአብሔር ሰው ጸልይልኝ በተቀርበዋለሁ፣ ጸልይልኝ እለዋለሁ፣ እግዚአብሔር የሚለውንም እሰማለሁ። መጣሁ አንድ ፕሮግራም አለቀ። ሁሉ ነገር ጠበቅኩኝና ብዙ ሰዎች እንዲጸልይለት እየጠበቁ ነበረ። ከዛ በኋላ ጠበቅኩና ወንድዬ እንደዚህ አይነት ነገር ተፈጥሯል። የሚገርመው ተጥሎ እኛ ቤተሰብ ላይ ነው። አጠቃላይ ማለት የሲስተር ቤት አለ፣ የፋዘርም አለ፣ ለሶስታችን አለ ተሰጠን። በዚህ ማለት ለሁሉም ተሰጠ። ከዛ እና ያ 6 ሰዎች ሌሎች 6 ሰዎች አሉ። ከዛ በኋላ እንዲሆን መጣሁና ጸልይ እግዚአብሔር እንደሚሰራብህ አውቃለሁ። ደግሞ በእግዚአብሔር ዛሬ እኔን ነገር ጨርሳለሁ። እግዚአብሔር ታምኜ ጸልይ የሚያልኩት ከዛ እንደዚህ ነው የሚለኝ እግዚአብሔር ቃል ይሰጠኛል። ቤትን እቀጠዋለሁ፣ የዋጠውን አስተፋዋለሁ። ኢየሱስ ጌታ እግዚአብሔር እንደተናገረው እንዲሁ ነው ያደረገው። እንዲህ ያለኝ ከዛ መጨረሻ ላይ እስከ ዛሬ ድረስ ያው 4 ወር ተንከራትቻለሁ አልኩት። በጣም የተጎዳሁት በሜዲያው ጊዜ በሽተኛ ሆነ። በጣም ቀንና ሌሊት እኔን እዛ ጋር ያየ ሰው ቀንን ጠዋትን ሌሊትም እዛው ነው በጣም በእንባ ማለት ነው። ከዛ እስከ ዛሬ ድረስ እየተመላለሽ ስጡን እያልሽ እየለመንሽ ነው። አሁን ግን አለ ተፈተሽ ይሄ ወር ሳያልቅ አለ ይሄ ወር ሳያልቅ እግዚአብሔር ነገርሽን ይጨርሳል። ከዛ የሆነ ነገር ይሄ በ23 ነው አርብ ቀን እዚህ ጸልዮ ልኬ ልቤ አብረ በቃ እንደተቀበልኩ ነው አምኜ እንደተቀበልኩ ሄድኩ። ለብዙዎች መስክር ያለው ላገኘኋቸው ሁሉ እዛ ጋር ተአምር የሆነ የሚገርማችሁ ነገር አሕዛብ ሳይቀሩ ስለ እኔ እግዚአብሔርን አመሰገኑ። የታመንሽ ጌታ አልጣለሽ ብያለሁ ነበር። ከኔ በላይ ዓርብ ዕለት ይህን ቃል ተናግሮኝ ጸልዮልኝ ሄድኩኝ። ማክሰኞ ዕለት ነው የታወቀ። አላመንኩም። ማመን ያቃተኝና በጣም በቃ ማለት ሲጸልይልኝ እንደተደረገልኝ እንደተቀበልኩ እዛ ጋር ግን አቃተኝ። የሆነ እቴንሽ የታለች እቴንሽ የተባለ ባልፊት ግን ያስቀሩ እነኛ የተመረጡ ሰዎች አልተጠሩ። እንግዲህ እዛ ጋር 3 ሰው ተመርጦ ሊሰጣቸው የነበረው ከሸፈና ሄደ። ነገራቸው እግዚአብሔር ቋንቋቸው እንዳደባርቀው ያ ለእነኛ ሊሰጥ የነበረ ቦታ ሲመጡ ገና እቴነሽ የታለች እቴነሽ ያሉ ይመጡት አለዋ ፈርም እኔ አለ ፈርም አንቺ በቃ አቃተኝ። እግሬ ለሽባ ሆነች አቃተኝ። ሰውነቴ ዛሬ በቃ ምንም መናገር አቃተኝና በእንባ ጌታ ሆይ አንተ አለ በስፍራ አለ እግዚአብሔር ያለማንም ይዛ እቺ መፈረማቅቶት እንደዚህ ጻርኩት ማለሽ ምንሆነሽ ነው ትንሽ ፈርም እንጂ አለ አቅቶኝ የእግዚአብሔር ድንቅ ስራ ተገርሜ ሆኖ ለምን አለ በቃ እግዚአብሔር እንደዚህ ነው የሚሰራው አለ። እግዚአብሔር ተደረገ። ስሜን መጻፋቱ ስሜን የጻፈው መሐንዲሱ አቃተኝ በእንባ በቃ እዛ ጋር ዙሪያዬን ከቦ አምላክሽ ትልቅ ነው በእውነት የታመንሽ እግዚአብሔር እኛ ከምንለው በላይ እግዚአብሔር ትልቅ ነው። ከምናወራው በላይ እግዚአብሔር ትልቅ ነው። እንደ እግዚአብሔር ያለ ማንም የለም።
የሚገርማችሁ እንደው ቦታው ለኔ ማለት እግዚአብሔር ማይገባ ይወጣል እንደ ሰውኛ የማደባባይ እግዚአብሔር ለሚያሳልፎ ሰጥ የፎቅ ቦታ ዘመኑን ይባርክ። ብዙ ጸልዮልኝ እግዚአብሔር ታምሜ እግዚአብሔር ጸልዮልኝ ተፈውሻለሁ። እግዚአብሔር ፈውሶኛል። ብዙ አይቻለሁ። በቃ ይሄ ግን ልችለው አልቻልኩም። በቃ ማለት የእግዚአብሔር ክብር ድንቅ ስራውን ትልቅነቱን ያየሁበት እግዚአብሔር ክብር እሱ ጠቅሎ ይውሰድ። እግዚአብሔር ዘመንህን ይባርክ፣ ትውልድህን ይባርክ፣ ትዳርህን ይባርክ፣ አገልግሎትህን ይባርክ። እግዚአብሔር አሁን ከተገለጠልህ በላይ በኢየሱስ ስም ይገለጥልህ፣ ይጠቀምብህ። በኢየሱስ ስም ዘመኑ ሁሉ የበረከት ይሁን። ለጌታ ክብር ስጡ። እግዚአብሔር ስለሰማት ጌታ ስለረዳት በጌታ በኢየሱስ በዛ ቦታ ላይ ከሰማይ የሆነ እጅ ተዘርግቶ በፍጥነት ፎቅሽን ሰርተሽ መኖር እንድትጀምር ከጉባኤው ጋር ጸልያለሁ። ለረዳት ጌታ ለሰማት ጌታ እግዚአብሔር ሲናገር መናገር ጥሩ ነው። አንድ ወንድም አለ ያው ጉባኤ ውስጥ ራሱን መግለጥም የለበትም ምንም አልገልጠውም። እግዚአብሔር ካለ ያለ ነውና ባለፈው ሮብ ማታ ደወልና ጸልይ አለ። ራሱ አለ እዚህ ጉባኤ ውስጥ ሰዎች ብለዋልና እኔ ስጸልይ መንፈስ ቅዱስ ከዛ ቦታ ይፈታሃል በለውልኛል። ትፈታለህ፣ በቃ ትከላከላለህ ይላል ጌታ ሲል አሜን አለ። ማግስቱ ሐሙስ ዕለት 11 ሰዓት በኋላ ደውሎ አንተ ትፈታለህ ብለህ ስራ ጨርሶ 11 ሰዓት ስብሰባ አለ ብሎ እኮ ከዚህ በቃ ተሸጋግረሃል አሉኝ አለ። ይኸው እዚህ ጉባኤ ውስጥ አለ። አሁን ወደ ሌላ ቦታ እሱ ደግሞ እናሸጋግረዋለን። ለምን አወራ ካላችሁ ጌታ ይናገራችሁ። አጠገብ ያለው ሰው እግዚአብሔር ካለ ይሆናል በሉ። የሚቀጥለው ወር ላይ እናንተን የሚያገለግሉ ከአዲስ አበባ ከቢሾፍቱ የተለያዩ አገልጋዮች ቤተክርስቲያን ጋብዛለች። ለማንኛውም ስትወጡ እንትና ይመጣል አንልም። ቀጣይ ወር አሁንም ከውጭ የሚመጡ አገልጋዮች እናንተን ያገለግላሉ። እኔ ዛሬ አገለግላችኋለሁ። አጭር ደቂቃ ነው የሚጠቀመው። ዛሬ ለእናንተ የምንጸልይበት ቀን ነው። በምን ዙሪያ ላይ ትጸልያላችሁ ካላችሁ እግዚአብሔር ደግሞ በመንፈሱ እንዲሞላችሁ ነው የምንጸልየው። ሌላ ርዕስ የለንም። ዛሬ ለታመሙ እንጸልያለን፣ በተለያዩ ሁኔታ ውስጥ ላሉት እንጸልያለን። ግን ከምንም በላይ ቤተክርስቲያን በመንፈስ ቅዱስ ኃይል ትሞላ። አጠገብ ያለው ሰው ያዙና ጌታ በመንፈሱ ይሙላ በሉ። እኔ በእግዚአብሔር ፊት ይህንን ጉባኤ ይዤ እንደ ወንድሞች ቤተክርስቲያን ውስጥ ያሉ አገልጋዮች እንደሚጸልዩ አንዱ እኔም ጸልያለሁና በጣም ብዙ የደከመ ሕዝብ በራእይ ያየው። በጣም ብር እያለ መሄድ ያቃተ፣ ወርቅ እያለ መሄድ ያቃተ፣ ምን ማድረግ ያቃተ ብዙ ሕዝብ ጌታ በየአቅጣጫው አንዳንድ ሰው መስቀለኛ መንገድ ላይ ቆመ ሁሉ አሳየኝና ምንድን ነው ጌታ ይሄ ሁሉ ሕዝብ ምን ትጥቅ ያልፈታው ነገር ምንድን ነው ስል አንድ ሕዝቤ የዘነጋው ነገር አለ ያለኝ። ምን ስል ያ መሻት ከሕዝብ ርቋል አለኝ። ያ ጥማት ከሕዝብ ርቋል፣ ያ ናፍቆት ያ ረሃብ ከሕዝብ ጓዳ እየጠፋ ነው አለ። ስለዚህ ምን ልበላቸው ስል በመንፈስ ተሞሉ በላቸዋል። እና አጠገብ ያለው ሰው ጌታ በመንፈሱ ይሙላ በሉ። በመንፈስ ስትሞሉ ገንዘብ የማያቆመው ስፍራ ላይ መቆም ይሆንላቸዋል። ገንዘብ አያስፈልግም አንልም፣ ግን መንፈስ ቅዱስን የሚተካ ነገር የለም። አጠገብ ያለው እሱና መንፈስ ቅዱስ ያስፈልግሃል በሉ። ያን ጊዜ ብርቱ ሰው ትሆናለህ። ቅድም ወንጌላዊ ሲያነብ ሰምታችኋል አይደል? የቂስ ልጅ አህያ ፍለጋ ወጥቶ ሳሙኤል አንድ ነገር ተናገረ። በቃ አንተ አሁን ደህንነት አልተማርክም፣ ደቀ መዝሙር አልተማርክም፣ ቸርች ላይ አታውቅም፣ ነቢያት ጉባኤ ምናምን አታውቅም። ስትወጣ ስትገባ ከአባቴ ሰራተኞች ጋር አህያ ልታስወጣ ልታስገባ ትችላለህ። ዛሬ ስትመለስ ይወርድብሃል አለ። ምን መንፈስ ባንተ ላይ ይወርድብሃል። ሌላ ሰው ሆነ ምን ትሆናለህ? ትለወጣለህ አለው ይላል። ሰውየው ነቃው፣ ተለውጦ ቀረ ይላል።
ዛሬ የምንጸልየው አገልጋዮች እጅ ለእናንተ የምንጸልየው በዚህ መንፈስ ነው። እግዚአብሔር የተወሰደባችሁ መንፈሳዊ ረሃባችሁን ይመልስላችኋል። በደንብ አሜን እንድትሉ ፈልጋለሁ። ብዙ ጊዜ እንድትሆናለህ ስትል አሜን ብለሃል። ዛሬ ግን ተሞሉ ነው ብሎ መንፈስ ቅዱስ እንደገና መንፈስ በኢየሱስ ስም ይሙላብን። ያለ መንፈስ ቅዱስ ግጥሙ ስለምንችል መዘመር እንችላለን። ያ መንፈስ ቅዱስ ማለት ሰባኪ ስለሆነ ልምዱ ስላለን ማስተማርን መስበክም እንችል ይሆናል። በቤተ ክርስቲያን ማስታወቂያዎች በጣም ልምድ ስላለን መናገር እንችል ይሆናል። ግን ፊደል ነው የሚሆነው፣ ግን ባዶ ነው የሚሆነው። የተወደዳችሁ ዛሬ በሕይወታችሁ ላለው ጥያቄ ሁሉ አንድ መፍትሄ ከጌታ ሰምቼዋለሁ። መንፈስ በላያችሁ ላይ ይውረድባችሁ። ጌታ የተባረከ ይሁን። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል። እቺ ቃል ብቻ ነው ማነበው፣ አጭር ደቂቃ ነው። ሐሳቡን አወራና አብረን እንጸልያለን። ቁጥር 8 እንዲህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ማለት ምን በወረደ ጊዜ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ምን ትላላችሁ? ትቀበላላችሁ። ሕያው ቃል ትርጉም ይባላል፣ እያብራራ የሚናገራል። ነገር ግን መንፈስ ቅዱስ ስትቀበሉ ከላይ ኃይል ይሰጣችኋል። በዚያን ጊዜ በኢየሩሳሌም በይሁዳ አውራጃዎችና ሰማርያ ከዛ አልፎ እስከ ምድር ዳርቻ ባሉ አገሮች ሁሉ ስለ እኔ ትመሰክራላችሁ አላቸው ይላል። እዚህ ላይ ደግሞ ምን ይላል? ነገር ግን መንፈስ ቅዱስ በእናንተ ላይ ምን ባለ ጊዜ? በወረደ ጊዜ ምን ትቀበላላችሁ? ደካማ ናችሁ፣ ምን ትቀበላላችሁ? ኃይል አጥታችኋል፣ ምን ትቀበላላችሁ? ጉልበታችሁ ዝለዋል፣ ምን ትቀበላላችሁ? ማድረግ ትፈልጋላችሁ፣ ግን አቅም የላችሁ። ያንን እንድታስፈጽሙ ምን ትቀበላላችሁ? ጨብጡትና ዛሬ ኃይል ትቀበላለህ በሉባካ። እግዚአብሔር እያለ ያለህ አንድ ነገር ነው በሉባካችሁ። ኃይል ይሰጥሃል በሉ። ካመናችሁ የብዙዎቻችሁ ቁርጭምጭምት ዛሬ ማለዳ ላይ ጌታ ያጸነዋል። የብዙዎቻችሁ የተፈታ ትጥቅ ጌታ እንደገና ያጠብቃል። አጭር ደቂቃ ስለ መንፈስ ቅዱስ ነው ማወራው። ጨብጡና መንፈስ ቅዱስ አሁንም ያስፈልግሃል በሉ። መንፈስ ቅዱስ ያስፈልግሃል በሉ። ማለት የታመማችሁ እንኳን ካላችሁ የሚፈውሰው እሱ ነው። የደከማችሁ ካላችሁ የሚያበረታው እሱ ነው። ሐዋርያት ሥራ መጽሐፍ ቅዱስ ላይ ወይም በአዲስ ኪዳን ላይ መተን ስናነበው በአዲስ ኪዳን መካከል በአንድ ነገር የሚታወቅ መጽሐፍ ታሪክ መጽሐፍ ተብሎ ይታወቃል። ታሪክ መጽሐፍም የተባለበት ምክንያት ሐዋርያት ሥራ ሐዋርያቶች ጋር ኢየሱስ ክርስቶስ በመንፈስ ቅዱስና በኃይል የሰራው በኃይል ያብራራና በእግዚአብሔር መንፈስ እንዴት እንደተሰራ የሚያወራ መጽሐፍ ነው። ይሄ መጽሐፍ ምዕራፍ 1:8 ከምዕራፍ 1 ጀምሮ እስከ 28 ያለው ክፍል ስታነቡ የ28ቱ መጽሐፍ ቁልፍ ሐሳብ የያዘ መጽሐፍ ነው። ከምዕራፍ 1 እስከ 28 ያለው የሆነው ነገር ሁሉ እንዲሆን ያደረገ ዋናና የመጀመሪያ ቁልፍ ቃል ተብሎ የተወሰነ ቃል ጳውሎስ የሰራው ሌሎች መጥተው የሰሩ እነ ፊልጶስ የሰሩት በዚህ መንፈስ እንደሆነ የሚናገር እዛ 28 ስትል ወደኋላ የሚወስድ 27 ስታነብ ወደኋላ የሚወስድ የዚህ ሁሉ መጽሐፍ ቁንጮ ምንጭ የሆነው ቃል ምዕራፍ 1 ቁጥር 8 ላይ ያለው ኃይልን ምን ትላላችሁ? ትቀበላላችሁ የተባለው ክፍል የሁሉ የሐዋርያት ሥራ መጽሐፍ አጠቃሎ እንደዚህ ሰብስቦ የያዘው ክፍል ከጌታ ኢየሱስ ክርስቶስ ጋር እነዚህ ደቀ መዛሙርት አሁን ወንደሰን እናንተን እንደሚያስተምር መጋቢ ደም መጋቢ መላኩ ወንጌላዊ ጆን እኛ ጋር አስተማሪ ጌቱ እነዚህ ወንጌላዊ ምትኩ እነዚህ ቤተክርስቲያን ውስጥ ተሿሚ አገልጋይ ተብሎ በሰዓት ተራምሎ ወንጌል ያገለግላሉ። እነዚህን ትውልድ ግን ያስተማረው ሰው አይደለም፣ ራሱ ኢየሱስ ነው ያስተማራቸው። ከኢየሱስ ጋር ነው 3 ዓመት ከምናምን እግሩ ስር ቁጭ ብሎ የተማሩ። ከተማሩ በኋላ መንገድ ካሳየ በኋላ አሁን ማድረግ እንችላለን፣ አሁን መሄድ እንችላለን፣ አሁን መስበክ እንችላለን። አሁን ከዚህ በኋላ አንተ እንኳን እንዳልከው ብትቀድም ማድረግ
አይ አላቸው ጌታ። ለምን? አንድ ነገር ይቀራችኋል። ምንድነው የሚቀረው? ኃይል አልተቀበላችሁም። እንላለን ለምትሉት መንገድ፣ እንሰራለን ለምትሉት መንገድ፣ እንሰብካለን ለምትሉት መንገድ፣ እናስተምራለን ለምትሉት መንገድ፣ እስከ ምድር ዳርቻ ሄደን እናውጃለን ወንጌልን እንሰብካለን ለምትሉት ነገር ብቁ የሚያደርግ ዋናው ይቀራችኋል። ምን? እሱ በእናንተ ላይ እስኪመጣ ድረስ ከላይ ስታነቡ ጠብቋል። ምን እንጠብቅ? መንፈስ ቅዱስን ጠብቁ። ጨብጡና መንፈስ ቅዱስ በልባካችሁ ዛሬም ባንተ ላይ ይመጣል በሉስ። በነገራችሁ ላይ እዚህ ያለው ጉባኤ ሁሉ ላይ ይመጣ ይችላል። ለምን ካላችሁ የሁሉ ሰው ልብ አንድ አይደለም። መንፈስ ቅዱስ ዝም ብሎ ጭንጫ መሬት ላይ አይወርድም። ዝም ብሎ ጣጣር ልብ ላይ አይወርድም። ዝም ብሎ ገማች ልብ ላይ አይወርድም። ልቡን ለሱ የሰጠ ራብ ያለ ናፍቆት ያለ አልጠገብኩም ሙላይ ለሚለው ትውልድ መንፈስ ቅዱስ መስፈርት አይጠይቅም፣ በላዩ ላይ ይመጣለታል። ቸቻችሁን ከፍ አድርጉና ታስፈልገኛለህ በሉ እባካችሁ። የዛሬው የመልእክት ርዕስ በመንፈስ ቅዱስ እየተሞላችሁ ነው ወይ ነው ጥያቄ። በምን እየተሞላችሁ ነው ያላችሁት? ያራባችሁ አላችሁ፣ ያናፍቆታችሁ አላችሁ። ጓዳችሁ ላይ ተንበርክካችሁ አባ አባት ብላችሁ ስትጠሙ እንባ ማንም በጥፍሽ ሳይመታችሁ፣ ማንም ሳይቆነጥጣችሁ፣ ማንም ሳይጎዳችሁ ውስጣችሁ ረሃብ ሞልቶ አፋችሁ ከፍታችሁ ስትጸልዩ እንባ እንባ የሚለው ያ ናፍቆታችሁ አለ ወይ? ዛሬ እኔ የቆምኩት ወደዛ ልመልሳችሁ ነው። ዛሬ ወደዛ መሰዊያ ልመልሳችሁ ነው። ወደዛ ምሽግ ልመልሳችሁ ነው። ወደዛ ማለዳ ጸሎት ልመልሳችሁ ነው። ወደዛ ሌሊት ቀን 9 ሰዓት ላይ ተነስታችሁ ወደምታነቡት ጌታ ወደዛ ጌታ ልመልሳችሁ ነው ጌታ የላከኝ። ጨብጡና ዛሬ ጌታ በመንፈሱ እንደገና ይነካሃል በሉ እባካችሁ። ድገው፣ መንፈስ ባንተ ላይ ይመጣል በሉ እስኪ። አንድ ነገር አላችሁ ጌታ። አሁን መሄድ ትችላላችሁ፣ ግን አንድ ነገር ይቀራችኋል። ለምሳላችሁ አሁን ብዙ ሰው ከቸርች ወጥቶ ስለ ጌታ እኮ አያወራም። ስለ ጌታ አያወራም ሳይሆን በእምነቱ የሚያፍር ትውልድ ብዙ እኮ አለ። ሰው እኮ ሃይማኖት አጥር መንገድ ዘግተው ሁሉም ነገር የሚያደርገው እኮ ስለገባው ነው። ሳያፍር ያደርጋል። ቸርች ውስጥ በተቆ ሰው ማድረግ ራሱ ቀኝ ግራ አይቶ እኮ ነው የሚያመልከው። ኢየሱስ ለማምለክ ራሱ ሰው መንገድ ላይ እኮ ነው ነገሩን የሚፈጽመው። አደባባይ ላይ የኔ እንዲህ ነው ብሎ እያሳየ ማለት ነው። ዛሬ ብዙ ትውልድ በፍርሃት ተውጠዋል። ተው ቸርች ውስጥ መጸለይ መሰዊያ አይደለም። ስራ ቦታ ላይ ለአንድም ሰው ሳይናገር 10 ዓመት ስራ ቦታ የሚሰራ ሰው አለ። ለአንድም ቀን ኢየሱስ ድነትን ሳያወራ በታክሲ 10 ዓመት 20 ዓመት የተመላለሰ ሰው አለ። እሱ ሰው ኢየሱስን ስለማይወድ አይደለም፣ ፍቅር አጥቶ አይደለም፣ የኃይል እጥረት ነው። ኃይል ካልመጣ አትችለው። ኃይል ባንተ ላይ ካልመጣ አፍ አይከፈትም። ኃይል ካልተቀበል ትሰራለህ እንጂ እርካታ አያገኝህም። ኃይል ከሌለ ወዳጄ እኔ ልንገርህ፣ ጌታ ገንዘብ ውስጥ እርካታ አይመጣም። ኃይል ሲመጣ በትንሹ ብዙ ህይወት ያኖራል። አጠገብ ያለው ሰው ያዙና በመንፈስ ቅዱስ እየተሞላህ ነው ወይ በልባካት? መንፈስ ቅዱስን እየተራብክ ነው ወይ? ናፍቆትህ አለ ወይ? ማለዳ ጸሎት አለ ወይ? ሌሊት ጸልያለህ ወይ? መንፈስ ቅዱስ እየተራብክ እየተጠማ ነው ወይ? መልእክት አለ። ለጥያቄዎቻችሁ መልስ መንፈስ ቅዱስ ነው። አሜን በሉ። ሰው አንድ ጥያቄ ተናግሮ እንዲመለስ ይችላል። እሱ ከመጣ ሁሉ ጥያቄ መልስ ያገኛል። እሱ ከመጣ አንቺ የማታውቀው ነገር ሁሉ መልስ ያገኘዋል። እጆቻችሁን ከፍ አድርጎና ታስፈልገኛለህ በሉ እባካችሁ። እና ምን እንሆን ስለው ይሄ መንፈስ በላያችሁ ላይ እስኪመጣ ድረስ ምን በሉ ጠብቁ አላቸው ይላል። ስለዚህ መጽሐፉ ወረድ ብላችሁ ስታነቡ 120 ሆኖ በአንድ ልብ በአንድ መንፈስ በአንድ ቋንቋ ሆኖ ተደፉ ይላል። 120 ናቸው። ልባቸው አንድ ነው። 120 ናቸው። መንፈሳቸው አንድ ነው። 120 ናቸው። ቋንቋቸው አንድ ነው። 120 ናቸው። የሚሉት የሚያወሩት ነገር አንድ ነው። ቀን አይቆጥሩም፣ ሌሊት አይቆጥሩም፣ ሳምንት አይቆጥሩም፣ ሰዓት አይቆጥሩም። ካልመጣ ካልነቃ ካልዳሰስከን ከዚህ ቦታ እንነሳማል።
ክርስቲያን ይምጣ። ጮኻችሁ አሜን በሉ። የህልውና ይምጣ። ያን ጊዜ ስንዘምር ወዳጄ አጋንንቶች ከእኛ ጋር አብሮ አያመልኩ። ያን ጊዜ ስንሰብክ መናፍስቶች ቁጭ ብሎ አሜን እያሉ ሸውደው አይወጡም። ያን ጊዜ ቤቱ ቤት ይሸተዋል። ያን ጊዜ ቤቱ ጠረን ይሸታል። ያን ጊዜ ዝም ብለህ ታክሲው ስትገባ ልዩነት ይፈጠራል። ያን ጊዜ ጉልት ስትገቢ ልዩነት ይፈጠራል። ያን ጊዜ ባጃጁ ስትገቢ ልዩነት ይፈጠራል። አንቺ ውስጥ እሳት አለ እኮ ጮኸሽ አሜን በይ። ጠብጥና ይሄ እሳት ባንተ ላይ ሲመጣ በባካችሁ በገባበት በወጣበት ልዩ ሰው ያረጋሃል በሉ። ኃይል በሉ ባካችሁ ያስፈልግሃል። ለመዘመር በሉ ባካችሁ ኃይል ያስፈልግሃል። ለመስበክ በሉ ኃይል ያስፈልግሃል። ለመነገድ በሉ ባካችሁ ኃይል ያስፈልግሃል። ትዳሬን ለመምራት በሉ ኃይል ያስፈልግሃል። ያስፈልገኛል የምን ሰው አሜን ይበል። ክብር ለማን ይሆን? ኧረ ኢየሱስ ያድናል። እላያችን ነገር ተናግረን እንጸልይ። መንፈስ ቅዱስን አማኝ ዕለት ዕለት እየተሞላ የሚሄድ ከሆነ ምን ይሆናል? መንፈስ ቅዱስን አንድ አማኝ እየተራበ ከሄደ መንፈስ ቅዱስን ጠዋት ተነስቶ መንፈስ ቅዱስን ሌሊት ተነስቶ መንፈስ ቅዱስ በሚሄደው ቦታ ላይ ሁሉ ሄዶ የሚራብ አማኝ ከሆነ በሕይወቱ ላይ የሚመጣ ውጤት ምንድን ነው? ዕለት ዕለት መንፈስ ቅዱስን የሚሻ ሰው፣ ዕለት ዕለት ፊቱን የሚፈልግ ሰው ከሱ ሳይሆን ራሱን አሁን በዚህ ዘመን ላይ 199 ትውልድ ከእግዚአብሔር እንጂ እግዚአብሔርን አይደለም። ዛሬ ምን ትለኛለህ እንጂ አንተን ፈልገህ ማን ነው ዛሬ ካንተ አይደለም አንተን ፈልገህ መጣው ያለ ትውልድ። እኔ ያው ከእጅ ያለ ራስን አንተን ፈልጋለሁ። ለኑሮ አንተን ፈልጋለሁ። ለመንገድ አንተን ፈልጋለሁ። ለወጣትነት አንተን ፈልጋለሁ። ለዚህ እኮ ነው ዛሬ በቤተ ክርስቲያን ዝሙት የገባው። ለዚህ እኮ ነው ኃጢአት የገባው፣ ሙስና የገባው፣ ለምነት ስርቆት የገባው። መንፈስ ቅዱስ ሲመጣ መንሹ እየጠረገ ያወጣዋል። ተስማማው የሚል ሰው አሜን ይበል። መንፈስ ቅዱስ ሲመጣ ቤቱ ኢየሱስ ይሸተዋል። ዝማሪያችን ኢየሱስ ይሸተዋል። ስብከታችን ኢየሱስ ይሸተዋል። ሽድ ለብሰሽ ሊሆን ይችላል ግን ያከብድሻል። ኮንጎ አድርገህ ሊሆን ይችላል ግን ቀና ያደርግሃል። ጨብጡና ይሄ ኃይል ያስፈልግሃል በሉ ባካችሁ። ምን ፈልጋችሁ ነው ቸርች የምትመጡት? ጌታ እንዲህ ይላል፣ እኔን ፈልጉ ይላችኋል ጌታ። ፊትን ፈልጉ ይላችኋል ጌታ። ወደ መሠዊያዬ ተመለሱ ይላችኋል ጌታ። ከኔ የምትፈልጉ ነገር እሰጣችኋለሁ፣ ራስን ፈልጉ ይላችኋል ጌታ። ተመለስ እና መንፈስ ቅዱስን አማኝ ዕለት ዕለት እየተሞላ የሚሄድ ከሆነ ምን ይሆናል? ውጤቱ ምንድን ነው ካላችሁ በገባበትና በወጣበት ቦታ ሁሉ የራሱ የጌታ መስካሪ ያደርገዋል። አፉ ይከፈታል። እዚህ ቁጥር 8 ላይ ያለው ነው ያወራው። አሁን እስከ ምድር ዳርቻ ምስክሮቼ ማለት ለሐዋርያት ብቻ ነው የተሰጠው? ለወንጌላውያን ብቻ ነው? ለነቢያት ብቻ ነው? ለመጋቢዎች ብቻ ነው? ለአስተማሪው ብቻ ነው? ለማን ነው የተባለው? ለዳነ ሁሉ። ጴጥሮስ ለዚህ ነው የእሱን በጎነት እንድትናገሩ የተመረጠ ትውልድ ናችሁ። ሰው እንኳን ያደረገውን በጎነት ለሰው ይወራል። እንትና እኮ በዛን ቀን ደርሶልኝ፣ እንትና እኮ ካለሁበት እኔን አውጥቶኝ፣ እንትና እኮ የኔን ታሪክ እሱ ባይደርስ ኖሮ የኔ ታሪክ ይበላሽ ነበር ብሎ ስለ አንድ ሰው ደግና መልካም ነገር ላደረገው ይወራል። ኢየሱስ እኮ ከብዙ አምልኮ እኮ ነው የመጣው። ከመላእክት አምልኮ መካከል ነው ላንተ የመጣው። ኢየሱስ እኮ አንተ እዚህ የሆነ መሳሪያ ተገጥሞ አይደለም። ምን ባለበት ከተማ ላይ አንተ ያለ መሳሪያ 24 ሰዓት 24 ሽማግሌዎች ከመላእክቶች ጋር አብሮ ከሚያመልኩ ዙፋን አንተን ወዶ መጥቶ ነው ያዳነ። ስለዚህ ሊወራ ይገባል የሚል ሰው አሜን ይባል። መስካሪ ያደርጋል። የሉቃስ ወሬኛ፣ የማቴዎስ ወሬኛ፣ የማርቆስ ወሬኛ፣ የሐዋርያ ሥራ ወሬኛ፣ የመልእክቶች ወሬኛ ያደርገዋል። ዛሬ ቤተ ክርስቲያን ውስጥ ሰው አሁን በመንፈስ ቅዱስ አይደለም እየተሞላ ያለው፣ በብዙ ነገር እየተሞላ ነው ያለው። ቀኛችሁን አንሱ። ይሄ እሾ ከቤተ ክርስቲያን ላይ የተደፋ ይሆን። ተስማማን? አሜን በል። የተደፋ ይሆን። አረ አሜን በል። የተደፋ ይሆን። ምንም አያረግም። መስካሪ ያደርግሃል። እንድትናገር ያደርግሃል። ጩሁና አሜን በል። ምስክር ያደርጋል ማለት ምን ማለት ነው? ካዳንክ አድኖኛል፣ አስመልጦኛል፣ ከችግር ነፃ ካወጣኝ
የተጠራኸው ለዚህ ነው በሉ እባካችሁ። ያዳነ ለዚህ ነው በሉ። ስለዚህ መድኃኒት ይዛችሁ ጎረቤት ላይ የሚሞተው ትውልድ አትግደሉ። መድኃኒታችሁን አከፋፍሉ። መድኃኒት ይዛችሁ እናንተ ቀበሌያችሁ ላይ እየሞተ ያለው ትውልድ አይሙት። ማዳን ያንተ ድርሻ አይደለም፣ መናገር ግን ያንተ ድርሻ። ቤተ ክርስቲያን የዘነጋቸው ነገር አለ። ቤተ ክርስቲያን የረሳቸው ነገር አለ። ምን? ስለ መንፈስ ቅዱስ መራብን እየተወች ነው። አምልኮ አለ፣ አው ስብከት አለ፣ አው ትንቢት አለ፣ አው ፈውስ አለ፣ አው ዋናው ግን እየዘነጋችሁ ነው ያለችው። እኔ ጸልይላችኋለሁ፣ ወደ ኋላ ጌታ ይመልሳል። ወዴት? ወደ መንፈስ ቅዱስ እንሆነ። ጮኻችሁ አሜን በሉ። አጠገብ ያለው ሰው ጌታ እንዲህ ይልሃል በሉ እባካችሁ። በመንፈስ እየተሞላህ ነው ወይ? ጥያቄ እየጠየቀ ነው በሉ። እና ለታዳማይ በመንፈስ ቅዱስ እየተሞላ ከሄደ ውጤቱ ሰውየው ምን ያደርጋል? ምንም አያደርግም። መስታሪ ያደርገዋል። ሰውየው ያወራል፣ ይናገራል፣ አፍ አለው። አንተ ረጅም አይልም። በፊት ወንጌል ስርጭት ስንወጣ ተጋሩ በላሁ ሲያለና ከረጅም ሰው ይጀምር ወይ ወፈር ረጅም ውሸት አለ ለምስሷል። ለምንድን ነው የሚጀምረው? ፍርሃት ንቅል ብሎ እንዲወጣ ይላል ኢየሱስ የተባረከ። ፍርሃት ምን ብሎ ረጅም ሰው ኢየሱስ ያድናል ምናምን ነው ጀምረው። ለምንድን ነው አንተ እንደዚህ የምታየው? ሰው ፍርሃት ንቅል ይበልና ተፈትቼ ልስልስ በቀውለ በጌታ በኢየሱስ የተወሰነብን ምርኮ ይመለስ። አጠገብ ያለው ሰው ዋናው ዘርግታ ተመለስ በሉ እባካችሁ። መንፈስ ቅዱስ ያስፈልጋል። እዚህ በስራ ዓለም ላይ የሚሰሩ ሰዎች አላችሁ። መንፈስ ቅዱስ ስትሞላ አንተ አካባቢ ተቃሚው አይሰራም፣ መተተኛው አይሰራም። መስሪያ ቤት የሚሰሩ እናንተ መስሪያ ቤት ጠንቋዮች መቀመጥ አይችሉም። አንቺ አትናገርም፣ አንቺ ውስጥ ያለው እሳት ይናገራል። እያንዳንዱ ክላስ ውስጥ መንቀሳቀስ ይጀምራል። ጩና መንፈስ ቅዱስ በሉናጋር ያምርብናል። ያን ጊዜ ስናመልከው ራሱ ያምርብናል። ዋው! ክብር ለማን ይሁን? ኢየሱስ ማን ነው? ሁለተኛ አንዳማ በመንፈስ ቅዱስ ዕለት እየተሞላ መሄድ ከሆነ ወይም አማኞች በመንፈስ ቅዱስ እየተሞሉ ዕለት የሚቀጥሉ ከሆነ ምን ይሆናል ካላችሁ፣ በቤተ ክርስቲያን በአንድነት ፍቅርና መተሳሰብ ማለት የማካፈል ህይወት እየበዛ ይሄዳል። ቤተ ክርስቲያን በፍቅር ትሞላለች። ቤተ ክርስቲያን በአንድነት ትሞላለች። አሁን በኢትዮጵያ ቤተ ክርስቲያን ጸብ የሞላው ክርክር የሞላው ለምን እንደሆነ ታውቃለህ? ሰው በሌላ ነገር ተሞልቷል። ሰው በአመት ተሞልቷል። ሰው በሐሜት ተሞልቷል። ሰውን ነው የሚበላው። በዚህ ዘመን አንዳንድ ሰው ሰውን ነው የሚወቃጭቀው። አንዳንዱ በዘረኝነት ተሞልቷል። ቀኛችሁን አንሶ ከቤቱ ላይ የተጠረቀ ይሆናል። ጮክ ብለው ውጣ በሉባታል። አማኞች ዕለት በመንፈስ ቅዱስ እየተሞሉ የሚሄዱ ከሆነ የእግዚአብሔር ቤተ ክርስቲያን በአንድነት መንፈስ፣ በፍቅር መንፈስ፣ በመያያዝ መንፈስ እየተሞላች ትሄዳለች። አጠገብ ያለው ሰው ያዙና ይሄ መንፈስ ያስፈልገናል በለው። እስኪ ድገሞ፣ ይሄ መንፈስ ያስፈልገናል በለው። ድገሞ፣ ይሄ መንፈስ ያስፈልገናል በለው። እስኪ በቃቢ አብብል የሐዋርያት ሥራ ምዕራፍ 2 ቁጥር 41 ጀምሮ እስከ 46 ያለው አብብል ሲቶሎ ብለ ኢየሱስ ማን ነው? ሐዋርያት ሥራ ምዕራፍ 2 ናውቁና ቁጥር 41 ጀምሮ ያለውና አብብል መጽሐፉ ምን ይላል? እዛ ቦታ ላይ አማኞች በመንፈስ ቅዱስ እየተሞሉ ዕለት የሚቀጥሉት ከሆነ የሚሆነው በቤተ ክርስቲያን አንድነት፣ ፍቅር፣ መተሳሰብ ያለው ማካፈል ህይወት ይበዛል። አንዱ አንዱን መሸከም ይበዛል። ዛሬ ይሄ ነገር ቢኖርም አንዳንዶቻችሁ ልባችሁ ቅን ለእግዚአብሔር ቤት ታደርጋላችሁ። አሜን። ግን የሚጎለን ነገር አለ። መንፈስ ቅዱስ ዛሬ ወደዛ ይገፈትረናል። አጠገብ ያለው ሰው አንተ እንደኔ ወንድሜ ነህ በሉ እባካችሁ። ምን ይላል? አራት ቃሉን የተቀበሉ ተጠመቁ። ቃሉን የተቀበሉ ሁሉ ተጠመቁ። እሺ። በዚያን ቀን 3000 የሚያህል ነፍስ ተጨመሩ። 241